በጣም ብሎኝ እየሰማሁ ነበር። እውነት ለመናገር አንተን በዚህ ደረጃ የገለጠ አምላክ እኔ ደስተኛ ነኝ። በእውነት ነው የምልህ፣ ውስጥ በደስታ የሞላ ነው። ያገኘው ገንዘብ ማይገዛው ነገር ነው። ገብቶሃል? አቅም የሌለው በቃ ገንዘብ የሚባል ተራ ነገር የማይገዛው ነገር ነው ውስጥ ያለው ነገር በቃ በገንዘብ አይተመንም። አሁን ህይወትን የሚሰጥ በገንዘብ የምተምነው አምላክ አይደለም። ቢገስት ሚስቴክ ሰዎች የሚያደርጉት በገንዘብ ልክ ይመስላቸዋል። አንዳንድ ነገሮች ዋጋ ክፍያችን፣ ደሞዛችን ምድር ላይ ስትኖር ምናልባት ሳንቲም ሊሆን ይችላል። የደም ዋጋ ግን እጅግ ልዩ ነው፣ የደም ዋጋ። ስለዚህ ያየሁት ነገር የመረጋጋቱ፣ ደስታው፣ ይሄ አሉባልታ ለመኖሩ ኑሮ ሁላ ያ መሆኑ ደስ ይላል። እንኳን አንተ የባስ ሹፌር ትላለህ፣ ተራው ነገር ነው። የባስ ሹፌር ምናልባት ልተረፍ ትችላለህ። ፕሌን ላይ እንሄድ የለ እንዴ? እኔ በፕሌን ብዙ ሀገር ሄጃለሁ። እማላቀውን ማንሆን ፓይለቱ ስሙን አላቀው፣ ዜግነቱን አላቀው፣ ፓይለት መመረቁን ወረቀቱን አላቀው፣ ምንም አላቀውም። ዩኒፎርሙን ለብሶ ፓይለት ነው ስለተባለ ብቻ ገብቼ የምበርሰው ነኝ። ሌላ ስቴት ላይ እንደሚያደርሰኝ እርግጠኛ ሆኜ ማለት ነው። በፕሌን ነው የምሄደው። ከተበላሸ ሲጥ ነው ጭውቴው፣ ሲጥ ዩዳን። ያ ሆኖ እንኳን አምነን እንደርሳለን፣ ሌላ ስቴት እንላለን። እንኳን ክርስቶስን የደም ዋጋ የከፈለ ህይወትን የከፈለ አምላክን ይዤ አይደለም ገነት ሌላም ቢኖረው ያደርገዋል። በሱ ነው እያልኩ እሱ ያደርገዋል። እና ብዙ ጊዜ የማናየው ነገር ይሄ ነው። እየጠነከርን ሁሌ እኔ የሚገርም ከልጅነት የጀምረው ፈጣሪ በሚያውቀው ፎርሳም ሪዝን እግዚአብሔርን የሚያውቁ ሰዎች ከጎን ያሉ ከልጅነቴ ነው ማወራ። ሃይስኩል እያለን አስታውሳለሁ፣ ብዙ ጴንጤዎች አልነበሩ። አንድ ዮሴፍ የሚባል ጓደኛ ነበረኝ። እሱም ጓደኛ እንዳትሆነ ይሉኝ ነበር። ሰፈራችን ልጆንን ደግሞ የአቶ መስፍን ልጆች የሚባሉ ኤርትራውያን ነበሩ። ሆል ፋሚሊ ፕሮቴስታንት ነው። ከኔ ጋር ቤስት ፍሬንድ ናቸው። መዝሙር ሰማለሁ። ብዙ ጊዜ ያለው ካሴት ነው የነበረው። በእኛ ዘመን የአዲስ አበባ ልጆች መዝሙር አንሰማ። አምና ገን ላይ ትዩ መዝሙርም አይሸጥም ነበር። የኦርቶዶክስ መዝሙር ብዙ አልነበረንም። ይሸጣል ግን የሚሰማ የለም። አሪፍ ዘፈኖችን ነው የምንሰማው እንደምታውቁት። እና መዝሙር ከነሱ ነበር የምወስደው። እግዚአብሔር በሚያውቀው ምናልባት በህይወት ስላሉም የተለያየ ሀገር ላይ ስላሉም ሊናገሩ ይችላሉ። እኔና ወንድሜ ከነሱ ካሴት እየወሰድን እንሰማ ነበር። የነ ሊሊን፣ የነ ዳጊን፣ የነ መስፍን ጉቱ ምናምን እንሰማ ነበር። ልጅ ሆነን ማለት ነው። እና ደስ ይለኛል ወደ እግዚአብሔር መቅረቡ። በመሀል ደግሞ እርድነዋል። በአናትም የሚተክል ትልቁ የዲያብሎስ መንፈስ አራዳ የሚባለው መንፈስ አፈር ከድሜ ይቀጣል። በቃ እዚህ ጋር ልክ ልትገባ ስትል ማንቁርትን ይዞ ደግሞ ሙድ ያስይዛል። አልገባ ማንቁርትን ናናናና እዚህ ጋር አሪፍ ሙድ አለ ትባላል። ወደዛ ትሄዳል። ለመሄድ ሙሉ ለሙሉ ደፍረ ልትገባ ስትል በደዚህ ጥምም የሚያደርግ ነገር አለ። ሌላው በማህበር ጉዳይ በሰፈሮቻችን በእነማይም በምናምን ያለው ማህበር ይባላል። ማህበር ተብሎ አንድም ቀን ስለ እግዚአብሔር ቃል ሲነጋገሩ ሰምቼ አላውቅም። በስሜ ውሃ ጠጣ እኔም አስበዋለሁ ይላል መጽሐፍ ቅዱስ። ግን ውሃ ነው ወይ የሚጠጣ? እውነት እንነጋገር። የማህበሩ ጊዜ የእኛ ቤተሰቦች የገብርኤል ተብሎ የሚካኤል ተብሎ የኪዳነ ምሕረት ተብሎ ውሃ ነው ወይ የሚጠጣ? አራዳ ልጆች ውሃ አይጠጣም። ጨብ የሚባልበት ቀን ነው። ጭብስ የሚባልበት ቀን ነው። እና የማን ነው? የገብርኤል ቀን። የምን ቀን? ይሄ ነገር ትክክል ነው ወይ ትባላለህ። ምን አገባ ነው መልሱ። ምን አገባ እና እነሱ ጋር ስትሄድ ይሳሱላል። እንኳን ሊጠሉ እንኳን ሊያመናጭቁ እንኳን ምን ሊያደርጉ ፕሮቴስታንቶች እግዚአብሔር ምስክሬ ነው የምልህ ይሳሱላል። ዘይ ነው እኔ ኦርቶዶክስ እንደውም ዘይ ነው ብዙ ነገር ነማ፣ ግን ደስታቸው ልዩ ነው። የሰው ፍቅር በጣም አለ። ጴንጤ ቤት እርስ በራስ ድራማ ሊኖር ይችላል፣ ግን አንድ የሚያደርግ ነገር አለ በክርስቶስ ጉዳይ። መዝሙሩ በሙሉ ከጫፍ እስከ ጫፍ ብትሰሙ
አብ ወልድ መንፈስ ቅዱስ ብቻና ብቻ ነው። ከጫፍ እስከ ጫፍ ነው ማውራ። ቅር የሚለኝ የእኛ ቤት 70% ከዋሻው ስደቡኝ አውጥታችሁ ለጥልጡኝ። የእኛ የኦርቶዶክስ ቤት 70% ቅዱሳንና ድንግል ማርያም፣ ምናልባት 30% የክርስቶስ ቀናቶች እንኳን ሲሰጠው ድርቡላል። ኢየሱስ የሚለው ስም ላይ አርሴማ አለች። ድርብ 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 ነው የእሱ ራሱ ከመድኃኔ ዓለምና ከአማኑኤል በስተቀር ድርብ አለው። በ6 ኢየሱስ ነው እኔ በፊት የማውቀው። አሁን 2 ተጭኖበታል። አርሴማ ቀኑን ሁላ ተወስዶበታል፣ ተሻርኮበታል። የአርሴማ ስም በትልቁ ተጠርቶ የክርስቶስም ዝቅ ያለበት እኔ አርሴማ ነኝ ብላ የአርሴማ ባሪያ ነኝ ብለው ይጽፋሉ። የቅድስት ድንግል ማርያም ባሪያ ነኝ ባሪያው ሁላ አላት። በሚሰቀጥጥ ሁኔታ ይሄ ሲባል የማይሰቀጥጣቸው ሰዎች አሉ። ባሪያ ነኝ የድንግል ባሪያ ብለው ይጽፋሉ። ስህተት አይደለም። አምላክ አርካት ማለት እኮ ነው። እኔ እሷ ባሪያ ከሆንኩኝ እንደኔ እኩል እግዚአብሔር የፈጠራት ባሪያ የአንቺ ባሪያ ነኝ እያሉ ማስተማር ጀመሩ፣ መነገር ጀመሩ፣ መሸቀጥ ጀመሩ። አዋጣቸው። ለዘመናት አዋጧቸው። በልተውበታል። ቁርጥም አድርገው በልተዋል። መጽሐፍ ቅዱስ እንኳን በነፃ አይደሉም ነበር። ያን ሁላ ዘመን እንደ ኦርቶዶክስ ሀብታም የለም ኢትዮጵያ ላይ የለም። መጽሐፍ ቅዱስ እንኳን የማይታደልበትም። መጽሐፍ ቅዱስ አይነካም። እኔ አስታውሳለሁ ኢህአዴግ ኢትዮጵያ የገባ ጊዜ ሁሉም ቦታ አለው ነው። በዛ ጊዜ አዲስ አበባ ላትሆን ትችላለን። ሁሉም ሄዶ የሆነ ነገር ይዘርፋል። በየሄዱ ጥለውት ሄደዋል። እኛ ሰፈር ኢሰፓ የሚባል አለ፣ ዳርማርጋ ኢሰፓ የሚባል የደርግ ወታደሮች የሚሰበሰቡበት በራሳቸው ልዩ ነገር ያላቸው እና ጥለውት ዘበኛው ሄደዋል። ስንሄድ ምን እንደሰረኩ ታውቃለህ? መጽሐፍ ቅዱስ። እግዚአብሔር ምስክሬ ነው የምልህ። ሌላው ብዙ ነገር ቴሌቪዥን ይሰርቃል፣ ምን ይሰርቃል፣ በር ይገነጥላል፣ አሪፍ በር ይወስዳል፣ ይህ ብዙ ነገር ያወጣል። እኔ ሳይ መጽሐፍ ቅዱስና ለወንድሞቼ አካውንቲንግ ምናምን ይማራሉ ታላቆች፣ እነሱን መጽሐፍ ይዤ ወጣ። ፋዘር ግርፍን ያደረገ እኔ ልጆቼን ስርቆት አላስተምርም ብሎ እና ያቺ መጽሐፍ ቅዱስ ለረጅም ጊዜ ነጋ ነበረች። ያ በዛ ነው እንኳን መጽሐፍ ቅዱስ ያወቅኩት። መጽሐፍ ቅዱስ አልነበረኝም። አየህ፣ ቤት ውስጥ መጽሐፍ ቅዱስ ኦርቶዶክስ ቤት ውስጥ የለም። ካለም ደግሞ ተደብቆ ነው የሚቀመጠው። ሀቁን እንነጋገር። ተደብቆ እንዲነበብ አይደረግም፣ አይነካም ይባላል። ልክ በእስልምናው እንደዛ እንደሆነ ማለት ነው። በእስልምና ቁርአን አይነካም ይላል። የተቀደሰ ነገር ስለሆነ አይነካም። እጅን ሳትታጠብ እግርን ሳትታጠብ ምናምን አይነካም ትባላል። ስለዚህ ትፈራዋለህ። ሳትነካው ይቆያል። በቃ አትነካው። ስለዚህ መገለጡን አታውቀውም። ምን እንዳለ እዛ ውስጥ አታውቅም። ስለዚህ እኛን የጎዳን በኦርቶዶክስ ብዙ የኃጢአት መንገዶች ትራዲሽናል ሆነ የመጡበት መንገድ በዚህ ነው። እንግዲህ እግዚአብሔር ከፈቀደ አዲስ ሙዚቃ አወጣለሁ ማለት ካልተቃወምክ እንዳንድ ኦርቶዶክስ ምንድን ነው? ኮንሰርቱን ማን ያስቀረው? ራስህ ትመሰክራለህ። እያንዳንድ ዮኒ ማኛ ነው ያስቀራል። አትችልም። በጌታ ቀን አዘፍንም ብዬ አስቁም ያለው አንድ በፋሲካ የዘፈነ የለም። ኮንሰርት ድል ያለ ኮንሰርቶች ነበር የሚሆኑት። ቤተክርስቲያንም ጠይቃቸው አታውቅም። ለምን እንዲህ ታደርጋላችሁ? ለምን ኮንሰርት ታደርጋለህ? ቅዱስ ጊዮርጊስ ቢራ ብሎ እስካሁን ይጨልጠላል። ይሄንን የማይቃወም ከሆንክ ሰው እየፈለሰ ይኸው ስንትና ስንት ሚሊዮን ወንድምና እህቶቻችን አፈንጥተናል። በራሳችን ጥፋት በየመንገዱ ሙዚቃ ስታሰማ ትውላለህ። መኪና ውስጥ በልቅጠት ታሰማል። መንገድ ላይ ኢየሱስ እያለ የሚሰብከውን ግን ትሳድባል። ወንጀል ነው እንዴ? ኢየሱስን መስበክ ወንጀል ሆነ? አትጮህብኝ ምን እየተባልክ ትላለህ? የክርስቶስን ቃል ለመስማት ጆሮ ይሰቀጥጣል። የሆነ ሙዚቀኛ ግን ድል ያለ ሙዚቃ ሲሆን ኦማይ ጋድ እያልክ እየደነስክ ትሄዳል። ይሄን የሸወደን እኛ የኦርቶዶክስ ልጆች እዚህ ላይ ምን እያደረግን ነው? አብዛኞቻችን ምን እያደረግን ነው? ሶሻል ሚዲያ ላይ መጠጥ ተይዞ አይደል እንዴ? ያራዳ ልጅ
ጨምሪ ማማዬ አይደል ምንባባለው? አንድ ነገር እግዚአብሔር ስላደረገልን ነገር አመስግነን እናውቃለን? አናውቅም። እና እግዚአብሔርን የማመሰግንበት እኚህ አባት ለእኔ ተርኒንግ ፖይንቴ ናቸው። እግዚአብሔር ነው ኦርቶዶክስ ላይ አቡነ ገብርኤልን ያመጣልኝ እግዚአብሔር አምላክ ነው። በኦርቶዶክስ መስማት የምፈልገውን ነገር ፊት ለፊቴ መጥተው ማን ነው ከአጠገባቸው የቆመው? ከዮኒ ማኛ በስተቀር ከአጠገባቸው የቆመ አንድ ሰው አምጣልኝ። አንድ ሰው አታምጣ። የተሰደቡት ስድብ እኛ አባት ተራ ዱርዬ እንኳን አይሰደብ። የዘረፈ ሰው የጨፈጨፈ ሴት የደፈረ ሕፃናት የደፈረ እንኳን እንደሳቸው አልተሰደበም። ምን ስላሉ? የዓለም ቤዛ ኢየሱስ ብቻ ነው። ሁለት ቤዛ የለኝም። ዳይዶም ሄቪ ሁለት ቤዛ የለኝም። ያላችሁ ይድላችሁ፣ ይመቻችሁ። የእኔ ቤዛ አንድና አንድ ነው፣ እሱም ኢየሱስ ይባላል። ሁለት ቤዛ የለም። ሁለት እግር አለኝ ብሎ ሁለት ዛፍ ላይ ወጣማ። ይሄም መጽሐፍ ቅዱሳዊ ነው። አትወጣም። እንዴት አድርገህ ነው የምትወጣው? በየት በኩል አድርገህ? ለምን ለመነገጃ አድርገው አጭበርብረውበታል። የተረት ተረት አስተማሪዎችን ዛሬ ሳጋለጥ ነበር። የለሽም አባቴ በሙሉ እያወጣው ተረት ተረት እየተባለ መሳቂያ መሳለቂያ እንድንሆን ያደረጉ እነዚህ መመርመር ያለባቸው ነገር በአይዘወይ ገድላት ናቸው። ኦርቶዶክስ ነው ያጠፏት፣ አጠፏት። ኦርቶዶክስ ቤተክርስቲያናችን በክርስቶስ ኢየሱስ የሚል አለ እንዴ? ደፍሮ ቄስ ኢየሱስ የሚል ደፍሮ አለ እንዴ? መድኃኔ ዓለም ልትለው ትችላለህ። ክርስቶስ ኢየሱስ ክርስቶስ ብቻውን ኢየሱስ በለው ውስጥ ያንቃል። ጴንጤውን ክንዴ ነው ኢየሱስ ብል ጴንጤውን ክንዴ ነው የምትባለው። በተአምር ወይ አሜን አትልም አይልም። እኛ ቤት ሀቁን ነው የምናገር። ኢየሱስ ድግት የመዳን ቀን ዛሬ ነው ስትባል ክው ትላል። አዎ በኢየሱስ ክርስቶስ ብቸኛ አዳኝ መሆኑን ካላመንክ አድነው። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው ይላል የእግዚአብሔር ቃል። መዳን በሌላ በማንም የለም ነው የሚለው። በማንም የለም እያለኝ ኖ ቆይ የሚቀርሱ አለ። ቆይ ብዙ ቅዱሳን አለ። በእነሱ በኩል እነሱን ይዤ በመጣ ስትላል እንጂ አር ዩ ሲሪየስ? ማን አስተምሮ ማን ብሎ ጭማሪዎች የምትፈልገው? ኢየሱስ አይችልም እያልክ እኮ ነው። የተሰደበልህ የተዋረደልህ እሱ አይችልም። ሌላ ጀለስ ይዤ ልምጣ እያልክኝ እኮ ነው። ሌላ ኖ ሌላ ይዤ ልምጣ። እንደው በተስተካከለ ጭንቅላት ካየው ኖ ቆይ ግን በዚህ በኩል ብሄድ ይሻለኛል፣ በዛ በኩል ብሄድ ይሻለኛል፣ በዛ በኩል ቀጥታ እያለ እሱ እኔ ነኝ ያዳንኩ፣ እኔ ነኝ የሞትኩልህ፣ በመስቀል ላይ መከራ የተሸከምኩት እኔ ነኝ እያለ አንተ ኖ አንተ አይደለም። ቆይ እንትናን ልጥራው ትለኛል። እና ብዙ ጊዜ የተታለል ነው ያታለሉን ለገንዘባቸው ሲሉ ነው፣ ለገቢያቸው ሲሉ ነው። ለገቢያቸው ብዙ ብር ምን ክርስትና ለማስነሳት እንኳን ስንትና ስንት ብር ነው የምትከፍለው? መቀበሪያ ስንት ብር ነው የምትከፍለው? ሰንበት እያልክ የምትፈጀው ምድረው ሆዳ ሰንበት አምጣ እያልክ ሰንበቴ ቤት ስንት ነው የምትዘርፉት? በየአሉ ስንት ልልልል እያስባላችሁ ስንት ብር ነው የምትዘርፉት? አንድ ነገር ለኦርቶዶክስ ምዕመናን ተደርጎ ያውቃል? አንድ ስባሪ ነገር ተደርጎ ያውቃል? ስባሪ ነገር ለኦርቶዶክስ ልጅ የተረፈው አንድ ነገር አለ? ለዚህ ምዕመናን አንድም ነገር አድርጋችሁ አታውቁም። አንድም ነገር ታስኳትኑታላችሁ። እዚህ ገዳም ላይ የጽድቅ ስራ አለ፣ ሂድ እዛ ትለዋል። መቼ አለ ክርስቶስ ብለዋል እንዴ? እዚህ ቦታ ስትሄድ ነው የምትጸድቀው ብለዋል እንዴ? ክርስቶስ እኮ እኛ ውስጥ ነው ያለው። የማትሄዱት ቦታ አለ እንዴ? ለበረከት ብለው እየሸወደዋል። የማትሄዱት ቦታ
የማትሄዱበት ቦታ የለም። ፎዌ አንተ ውስጥ ከሌለ እዛ ቦታ ውስጥ እንዴት ይኖራል? አንተ ውስጥ የሌለው ከየት ታመጣዋል? ቤተክርስቲያን ማለት ክርስቲያኖች ተሰብስበው የሚያመልኩበት ቦታ ማለት ነው። ደሴ ሌላ ምንም ትርጉም የለው። ኮምፕሊኬት አድርገው ሚስጥር እየተባለ ሚስጥረ ስላሴ፣ ሚስጥረ ማርያም፣ ሚስጥረ ምን እያሉ እንዳትተነፍስ ሚስጥር ነው ተብለ ዝም በል ተብለ ነው የሚያደገው እየዋሹ። ስለዚህ የውሸት መገለጥ አለበት ብዬ አስባለሁ። እና አባታችን አቡነ ገብርኤል ለመጀመሪያ ጊዜ አትደንግጡ ብለው የተናገሩት የኢየሱስም ስም መሆኑን ሳስብ ያመኛል። እንደ አንድ ኦርቶዶክስ የኢየሱስ ስም ኢየሱስ ብቻውን ያድናል ሲባል ያመመን እኛ ብቻ ነን። የደነገጥነው እኛ ብቻ ነን። የስድብ ውርጅብኝ ያመጣ ነው እኛ ብቻ ነን። እኚህ ሰው ኦርቶዶክስ አይደሉም፣ የመናፍቅ ትምህርት ነው እየተባሉ የተወገዙት በርባንን ፍታው ክርስቶስን ስቀለው አይነት ነገር ነው ያደረጋችሁት። ልክ የዛሬ ስንት ዘመን ክርስቶስን ሲሰቅሉት ያደረጉትን ስራ አሁን የሰራችሁት። ሃይማኖት ለዚህ ነው ጥቅሙ ከጥቅሙ ጉዳቱ የሚያመስነው፣ ጉዳቱ ያመስናል። እውነት የተናገሩ አባታችንን ሙልጭ አርጋችሁ አዋርዳችሁ ይቅርታ አስጠይቃችሁ ስጋ ለባይ ስለሆኑ ይቅርታ አስጠይቃችሁ እንዲያውም የክርስቶስ ራሱ ቤዛው ነች ብለው እንደጻፉ ታውቃለህ። ይቅርታ አስጠይቁ አይደለም የዓለም ለክርስቶስ ራሱ ቤዛው ነች ብለው አጽፈው ፖስት ያስደረጓቸው። የክርስቶስ ራሱ ቤዛው ነች ማርያም ተብሎ ነው የተጻፈ። በዚህ ደረጃ ነው አባታችንን ለማዋረድ የዲያብሎስ ሰዎች የሰሩት። በዚህ ደረጃ አባታችንን ስለ ክርስቶስ ስለመሰከሩ ብቻ የዓለም ቤዛ እሱ እንጂ እሷ አይደለችም። እነግርሃለሁ፣ እኔ የኦርቶዶክስ ልጅ ቤዛ አይደለችም፣ ሆናም አታውቅም። ክርስቶስ ቅድስት ድንግል ማርያም ክርስቶስን የወለደች ንጽሕት ናት። ቅድስና የተሰጣት እኔ ባሪያው የባሪያይቱ መዋረድ አይተዋልና ነው ያለችው። የተዋረድኩ ነኝ ባሪያ ነኝ ብለዋለች። ቃል በቃል ነው የተናገረችው መጽሐፍ ቅዱስ ላይ ሉቃስ ወንጌል ላይ የባሪያይቱ መዋረድ አይተዋልና ትውልድ ሁሉ ብፅዕት ይሉኛል ያለችው። ባሪያ ነኝ ወራዳ ነኝ ብላ ጽፋለች። እራሷን ያለችው። ይሄን ያለችን እናንተ በጉልበት ጭራሽ የክርስቶስ ቤዛው ነች ስጦታው ነች እሱ ስጦታ መሆኑ ቀርቶ እሷ ስጦታ ነች ብላችሁ ማለታችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር አምላክ ልቦና ይስጣችሁ። ቤተ ክርስቲያን ተንቀጥቅጣለች። ይሄን ሙሉ ሕዝብ እያየው ነው። ይሄን ነገር እውነት እንዲወጣ እያደረግን ነው። የኦርቶዶክስ ልጆች ይወጣል። እኔ የምገፋ ሰው አይደለሁ፣ በጣም ብረት ነኝ። እሱን ያደረገኝ ደግሞ እግዚአብሔር አምላክ እንጂ ሰው አይደለም። ምክንያቱም ዋንስ ከሄድኩ በኋላ ስቱ ሌት ምንም የሚመጣ ነገር የለም። እዚሁ ቤት መስተካከል ያለበትን ተረት ተረት የምታወራው በሙሉ ተስተካክለ ትክክለኛ ወንጌል ኢየሱስ የሚሰበክበት ነገር ብቻ ተደርጎ ቤተ ክርስቲያን ትጸዳለች። ከሱ ውጭ አዳኝ የለም። ከሱ ውጭ ቅዱስ የለም። በሱ እንጂ የተቀደስ ነው። በራሳችን አንዳች ማድረግ የምንችል የለንም። ጳውሎስ እኮ አለ ወደ ቤተ መቅደስ ሊገባ ሲል ምን አለ? አንድ በሽባ የተኛ ገንዘብ ይጠይቀዋል፣ በእግዚአብሔር ስም ይጠይቀዋል። ምን አረገ? እኔ የምሰጥ ነገር የለኝም፣ ግን በጌታ በኢየሱስ ስም አንተን ማዳን እችላለሁ አለ። ሽባ ነበረ፣ ተነሳ። ከዛ እዛ ሲለምን የነበረው ቤተ ክርስቲያን አብሮት ሲገባ ሲያዩት ተደንቀው ተገርመው ይደነቁበት ነበር። በማን ያደ ነው? በአብ በወልድ በመንፈስ ቅዱስም በኢየሱስ ስም ይህን ሽባ ተርትሮ አዳነ። ማድረግ የሚችለው በስሙ ማቴዎስ 7:21 ላይ ብታነ ከዛ ጀምሮ በስሙ ሁላ ማጭበርበር ሁላ ይቻላል። ስሙ ኃያል ስለሆነ ግን ነጥሎ ያውቃል። እሱ በስም አጋንንት አላወጣንም፣ በስም ብዙ ተአምር አላረግንም፣ ሂዱ እናንተ አመፀ ነው እንጂ ከኔ ራቁ እላቸዋለሁ ይላል። በስሙ ብዙ ፓወር መስራት ይቻላል። በክርስቶስም ኃያል ስለሆነ ያንንም አድርጋ አታላይ ብሎ ሊልህ ይችላል። ስለዚህ ብዙ ጊዜ ችግሩ ምንድን ነው?
አብዛኞቻችሁ የምትደክሙት፣ አብዛኞቻችሁ እዚህ ቦታ እንሂድ እዚህ ቦታ እንሂድ የምትሉት ክርስቶስ እናንተ ጋር ነው ያለው። የትም መሄድ አያስፈልግም። ልባችሁና እሱ የያዘው መጽሐፍ ቅዱስ እኔ እዚህ ውስጥ አለልኝ፣ እሱ ውስጥ ነው ያለው። የትም መሽከርከር አያስፈልግም። መሽከርከር በዛ እጅ አንዳንዴ በጣም ያዘንኩት በድንጋይ ስር ሁላ የሚያልፈዋል። የሆነ ድንጋይ አለ አይ ቲንክ ወደ ሰሜን አካባቢ ነው ትግራይ ውስጥ ይሁን ምናምን አላውቅም። አየሁኝ የሆኑ እናቶች በሆነ ድንጋይ ውስጥ ከገባህና ከወጣ ኃጢአት ሁላ ይሰረዝልሃል የሚል ነገር አለና በዛ ውስጥ ተንፏቀው ሲያልፉ ሳይ እምባዬን የመጣ ምን አይነት ትምህርት ቢያስተምሯቸው ነው እንደዚህ ብሬን ዋሽ አድርጓቸው ብዬ ነው የምናገር። ው በእንትን ውስጥ ካለፉ በድንጋይ ውስጥ ካለፉ ትጸድቃላችሁ፣ ካላችሁበት በሽታ ትፈወሳላችሁ፣ እንዲህ ትሆናላችሁ እያሉ የሚያደርጓሉ። መስቀል ላይ ያለው ይሄ መከራው ኢየሱስን ነው የምታይበት እንጂ መስቀሉ አይደለም ያድነው። ይህን እንኳን አታስተውሉ። ለምን? መስቀል እኮ ኃጢአተኛ ይሰቀልበት ነበር። ይህን እንኳን አታስተውሉ። መከራውን የተቀበለበት እንጂ መስቀሉን ያድን ሆኖ አይደለም።